እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ካቶሊካውያንና ይህንን የመንፈሳዊ ጥያቄና መልስ ውድድር የምትመለከቱ ሁሉ በእያላችሁበት የእግዚአብሔር ሰላም ለሁላችሁ ይሁን። ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ እየተዘጋጀ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ነው። ዛሬ በስምንተኛው ዙር በክፍል 3 ተገናኝተናል። የስምንተኛው ዙር ተወዳዳሪዎች የከፍተኛ ትምህርት ተቋም ካቶሊክ ተማሪዎች ናቸው። የዚህ ዝግጅት ዋናው ዓላማ መንፈሳዊ ዕውቀታችንን ለማሳደግ ስለ ቤተክርስቲያናችን ያለን ግንዛቤ ይበልጥ ለመጨመርና ስብከተ ወንጌልን ለሁሉም ለማድረስ ነው። ወጣቶችንም ለማበረታታትና ለማነቃቃት ነው። የስምንተኛው ዙር ጥያቄዎች የተዘጋጁት ከመጽሐፍ ቅዱስ ከብሉይ ኪዳን ከኦሪት ዘፍጥረት ከአዲስ ኪዳን ደግሞ ከዮሐንስ ወንጌል እንዲሁም የጠቅላላ ዕውቀትና የመዝሙር ጥያቄዎችን ተካተውበታል። ጥያቄዎቹ የሚሆኑት ከመጽሐፍ ቅዱስ እያንዳንዳቸው አንዳንድ ጥያቄ ይጠየቃሉ። አንድ ቡድን 4 ጥያቄ ይጠየቃል። የሚይዘው 4 ነጥብ ነው። ጠቅላላ ዕውቀትና የመዝሙር ጥያቄ ይኖራል። የመዝሙርና የጠቅላላ ዕውቀት ጥያቄ 3 ነጥብ ይይዛል። አጠቃላይ አንድ ቡድን 6 ጥያቄ ከ10 ነጥብ ይያዝለታል ማለት ነው። እንኳን ደህና መጣችሁ ተወዳዳሪ። እንተዋወቅ። ስም፣ ሀገረ ስብከታችሁ፣ ቁምስናችሁና የት ዩኒቨርሲቲ እንደምትማሩ። እሺ አመሰግናለሁ። እኔ ካሌብ ኢያሱ እባላለሁ። የመጣሁት ከመቂ ሀገረ ስብከት የሻሸመኔ ጽዮን ማርያም ቁምስና ወክዬ የመጣሁት ደግሞ የጅማን አይሚሲኤስ ወይም የጅማን ዩኒቨርሲቲ ይሆናል ማለት ነው። እሺ አያኑ አብርሃም በመቂ ሀገረ ስብከት ነጌሌ አርሲ አስትሮ ማርያም ቤተክርስቲያን ከጅማ ዩኒቨርሲቲ ጅማ አይሚሲኤስ። አመሰግናለሁ። ፍቅር ተደንደር እባላለሁ። ከእንድብር ሀገረ ስብከት ዳቆና ቅድስት ሥላሴ ቁምስና መማራው መንዶላው ዩኒቨርሲቲ ወክዬ መጥቻለሁ። እሺ አመሰግናለሁ። እኔ ኤልሳቤጥ እባላለሁ ከሶዶ ሀገረ ስብከት ከዱቦ ሎርድ ማርያም ቁምስና ወክዬ የመጣሁት የማዳወላው አይሚሲኤስ። ተወዳዳሪዎች እንኳን ደህና መጣችሁ። አቅራቢ እኔ ሽመልስ ብራቱ ነኝ። መጀመሪያም እንደነገርኳችሁ የመጽሐፍ ቅዱስ ጥያቄ የአዲስ ኪዳንና የብሉይ ኪዳን ጥያቄዎች ትጠየቃላችሁ። ያንዳንዳችሁ በግላችሁ ትመልሳላችሁ። የጠቅላላ ዕውቀትና የመዝሙር ደግሞ በጋራ ትመልሳላችሁ። ከማን ጀምር? ከመዳወላቡ ወይስ ከጅማ? ወንዶች ለመዳወላቡ ፈቅደዋል። እሺ የብሉይ ኪዳን ጥያቄ ከኦሪት ዘፍጥረት ነው የተዘጋጀው። ፍቅርተ ከየት እንጀምር? ቁጥር 2 ጥያቄ ቁጥር 2 ልጅ በምትወልድበት ጊዜ በምጥ የሞተችዋ ማን ነበረች? ልጅ በምትወልድበት ጊዜ በምጥ የሞተችው ማን ነበረች? ረብቃ፣ ለሊያ፣ ሐመሮሃ፣ ራሄል። መልሱ ለሊያ። መልሱ ሐመሮሃ ራሄል ነች። ራሄል በምትወልድበት ጊዜ የሁለተኛው ልጇን ስትወልድ በምጥ ጊዜ ሞታለች። የሚገኘው ከዘፍጥረት ምዕራፍ 35 ከቁጥር 18 እስከ 19 ያለው ነው። እሺ ኤልሳቤጥ ጥያቄ ቁጥር 3 ጥያቄ ቁጥር 3 ያዕቆብም ህልም አለመ። መሰላል በምድር ተተክሎ ራሱን ወደ ሰማይ ደርሶ የእግዚአብሔር መላእክት ይወጡበት ይወርዱበት ነበር። ከአባቱ ከይስሐቅ ቤት ወጥቶ ወደ አጎቱ ላባ በመሄድ ላይ እያለ ነበር። ከአጎቱ ከላባ ቤት ቆይታውን ጨርሶ ወደ አባቱ ይስሐቅ ቤት ሲመለስ ነበር። ሐመሮሃ የወንድሙ የኤሳው ቁጣ እስኪበርድ ከሸሸበት ለመመለስ በሚያደርገው መንገድ ነበር። ሐሌታውሃ ከአባቱ ከይስሐቅ ቤት ወጥቶ ወደ አጎቱ ላባ በመሄድ ላይ እያለ ነው። መልሱ ሐሌታውሃ ነው። በትክክል ተመልሷል።
ወደ አጎቱ በሚሄድበት ጊዜ ነበረ። እሺ ወደ ጅማ መተናል። ካሌብ ጥያቄ ቁጥር 4 ጥያቄ ቁጥር 4 የርብቃ ሞግዚት ዲቦራ ሞተች፣ በቤተልም ከአድባር ዛፍ በታች ተቀበረች። ይህ ስፍራ ምን ተብሎ ተጠራ? የርብቃ ሞግዚት ዲቦራ ሞተች፣ በቤተልም ከአድባር ዛፍ በታች ተቀበረች። ይህ ስፍራ ምን ተብሎ ተጠራ? ሀ አሎን ባኩት ተብሎ ተጠራ፣ ለ ኤል ቤቴል ተብሎ ተጠራ፣ አምሮሃ ሎዛ ተብሎ ተጠራ። ሀሌታ ውሃ ሀሌታ ውሃ አሎን ባኩት ተብሎ ተጠራ። በትክክል ተመልሷል። ዘፍጥረት ምዕራፍ 35 ቁጥር 8 ላይ የሚገኝ ነው የመጨረሻው የብሉይ ኪዳን ጥያቄ። አያኖ ጥያቄ ቁጥር 1 የመስዋዕቱ በግ እግዚአብሔር ያዘጋጃል፣ ይህንን ያለው ማን ነበር? ሀ አብርሃም ለይስሐቅ በሞሪያ ተራራ፣ ለ ይስሐቅ ለአባቱ ለአብርሃም በሞሪያ ተራራ፣ ሐመሩሃ አብርሃም ለአገልጋዮቹ በሞሪያ ተራራ። አብርሃም ለይስሐቅ በሞሪያ ተራራ። ሀ መልሱ ሀሌታ ውሃ አብርሃም ለይስሐቅ በሞሪያ ተራራ። በትክክል ተመልሷል። ከኦሪት ዘፍጥረት ምዕራፍ 22 ቁጥር 8 የአብርሃምና የይስሐቅ ታሪክ በመናይበት ጊዜ አብርሃም እግዚአብሔርን ታዞ አንድያ ልጁን የሚወደውን ልጅ ለኔ ሰዋ ባለበት ጊዜ እሺ ብሎ አብርሃም ይዞት ሲሄድ የመስዋዕቱ በግ ያዘጋጃል ብሎ አብርሃም ለልጁ ተናግሮታል። በትክክል ተመልሷል። ቴሌቪዥን ዘግይታችሁ የከፈታችሁ ካላችሁ ይህ የሰላም ካቶሊክ ቴሌቪዥን ነው። የስምንተኛው ዙር የጥያቄና መልስ ውድድር ነው። የዛሬዎቹ ተወዳዳሪዎች ከጅማ ዩኒቨርሲቲ እና ከመዳወላቡ ዩኒቨርሲቲ ናቸው። የብሉይ ኪዳን ጥያቄ ጠይቀናል። ካፍታ ቆይታ በኋላ በአዲስ ኪዳን ጥያቄዎች እንመለሳለን። የትም እንዳትሄዱ፣ አብራችሁን ቆዩ። የተወደዳችሁ ተመልሰናል። በአዲስ ኪዳን ጥያቄዎች ተመልሰናል። ከዛ በፊት ከጅማ ዩኒቨርሲቲ አያኖ ስለ ጅማ ዩኒቨርሲቲ የተማሪዎች ህብረት እና በቁምስናችሁ እንዲሁም በትምህርት ቤት ያላችሁ ቆይታ ከማህበር አባላቶቻችሁ ከወንድሞችና ከእህቶች ጋር ያላችሁ ህብረት ጉዟችሁ ምን ይመስላል? እሺ አመሰግናለሁ። ያው ጅማ ኤምሲኤስ አንጋፋ ኤምሲኤስ ነው። ያው በደንብ ነው የሚታወቀው። አንጋፋ እንደመሆኑ መጠን ደግሞ አሁን ላሉት እና አሁን ጅማ ኤምሲኤስ ላይ ፓርቲሲፔት ለምናደርገው የካቶሊክ ተማሪዎች በጣም ብዙ ነገር ጥለውልን አልፈዋል። በጣም ብዙ አሻራዎችን አስቀምጠውልን አልፈዋል። ለምሳሌ የመዘመራን ልብስ፣ የራሳችን የሆነ የመዘመራን ልብሶችን፣ የራሳችን የሆነ የመዝሙር መጽሐፎችን፣ የራሳችን የሆነ ቢሮ፣ የራሳችን የሆኑ ማቴሪያሎች ፉል ማቴሪያል አለው እና በጣም ደስ የሚል ኤምሲኤስ ነው። እናም እንደ ኤምሲኤስ ወደ ጅማ ዩኒቨርሲቲ ተምረው እዛው ሌክቸር ሆኖ ከቀሩ መምህራን በጣም ብዙ ነገሮችን እየተጠቀምን ነው ያለነው። ኢኮኖሚካሊ ሊሆን ይችላል፣ ከትምህርት አንፃር ሊሆን ይችላል፣ ፍሬሽ ተማሪዎች ሄደው ወደዛ ግቢ በሚገቡበት ታይም ሊሆን ይችላልና በጣም በብዙ ነገር የኛ ሲኒየሮች እዛው ሌክቸር ሆኖ ያሉት ሲኤልሲ ማህበር ውስጥ የሚሳተፉ በሙሉ ይረዱናል። ከኮሚኒቲው ጋር ደግሞ በጣም ደስ የሚል ሪሌሽንሺፕ አለን። ያም ሪሌሽንሺፕ ምንድነው? ቅዳሴ ካለቀ በኋላ ኮሚኒቲው ቀጥታ ወደ ቤት አይሄድ። ሁሉም ወደ አዳራሽ ይገባና አዳራሽ ላይ ከዩኒቨርሲቲ የመጡትን ተማሪዎች አንድ ላይ በመቀላቀል የሰንበቴ ፕሮግራም ይኖራል ማለት ነው። እዛ በሰንበቴ ፕሮግራም ላይ ዩኒቨርሲቲው ላይ አሪፍ ውጤት ያላቸውን ተማሪዎች ይሸልማሉ።
እዛ በካቶሊክ ትምህርት ቤት ላይ አሪፍ ውጤትና ጥሩ አቨሬጅ ያላቸውን ተማሪዎች ይሸልማሉ። እናም ለኛም ደግሞ ትልቅ የሞራል መነሳሳትን ያደርጉልናል። ፕላስ ደግሞ ምንድነው በዓል በመጣ ጊዜ የእውነት ኮሚኒቲውን በጣም ነው ማመስገን የምፈልገው። የካቶሊክ ተማሪዎች ጅማ ዩኒቨርሲቲ ላይ ወደ ቤት የማይሄዱ እዛ ዩኒቨርሲቲ ውስጥ የሚቀሩትን ተማሪዎች ኮሚኒቲው ጠርቶ ነው የሚመግበው። ከቤተ ክርስቲያኑ ለኛ ራሱን የቻለ የሚዘጋጅልን ነገር አለ፣ እኛም የምናዘጋጀው ነገር አለ። ግን እኛ ቤተሰባዊነት ስሜት እንዲሰማን በፍቅር ሰብስበውን ጠርተውን ከነሱ ጋር ማዕድ እንድንጋራ አድርጎናል። እኛ ያዘጋጀነውን ደግሞ እነሱ ጋር ስንበላ እኛ ደግሞ ከነሱ ጋር ከተጋራን እኛ ለራሳችን ያዘጋጀነውን ደግሞ ለኔ ቢጤዎች እንተሳሰባለን ማለት ነው። ሶ በጣም ደስ የሚል አይሚሴስ ነው። ሁሉንም ፈጣሪ ባርካቸው። በ2018 ደግሞ ወደ ጅማ አይሚሴስ ጆይን የሚያደርጉ ተማሪዎችን እንቀበላቸዋለን። በቁጥር አሁን በጣም ብዙ ነን፣ ወደ 48 ነን። 9 ሰው አስመርቀናል ዘንድሮ። ቀጣይ ዓመት ደግሞ ከዛ የበለጠ ቁጥር ያላቸውን ተማሪዎች እንቀበላለን ብለን እናስባለን። በጣም እናመሰግናለን። የአዲስ ኪዳን ጥያቄ ከናንተ ጀምራለሁኝ። የአዲስ ኪዳን ጥያቄ አያኖ ራሱ ይጀምራል። ቁጥር 1 የአዲስ ኪዳን ጥያቄ ከዮሐንስ ወንጌል ነው የተዘጋጀው። ጥያቄ ቁጥር 1 አይሁድ ኢየሱስ የፈወሰውን እውር ወላጆች ጠርተው ስለመታወሩና ስለመከፈቱ በጠየቋቸው ጊዜ ወላጆቹ ምን አሉ? አይሁድ ኢየሱስ የፈወሰውን እውር ወላጆች ጠርተው ስለመታወሩና ስለመከፈቱ በጠየቋቸው ጊዜ ወላጆቹ ምን አሉ? ሀ ጠይቁት እርሱ ሙሉ ሰው ነው አሉ። ለ ፈርተው አናውቀውም አሉ። ሐመሩሃ የናዝሬቱ ኢየሱስ ፈወሰው አሉ። ጠይቁት እርሱ ሙሉ ሰው ነው አሉት። መልሱ ሐሊታውሃ ጠይቁት እርሱ ሙሉ ሰው ነው አሉ። በትክክል ተመልሷል። ዮሐንስ ወንጌል ምዕራፍ 9 ቁጥር 19 እስከ 21 ባለው ክፍል እውሩ ከበራ በኋላ አይሁዳውያን መጥተው ምንድነው የተከናወነው ሲሉ እሱ ሙሉ ሰው ነው፣ ጠይቁት ምን እንደተፈጠረ ራሱ ያውቃል ይነግራቸዋል ብለው መልሰዋል። በትክክል ተመልሷል። ካሌብ ጥያቄ ቁጥር 4 ጥያቄ ቁጥር 4 አልዓዛር የማርያምና የማርታ ወንድም ነበር። ይህቺ ማርያም የትኛይቱ ማርያም ናት? አልዓዛር የማርያምና የማርታ ወንድም ነበር። ማርያም የትኛይቱ ማርያም ናት? ሀ ጌታን ሽቱ የቀባችው እግሩንም በጠጉሯ ያበሰችው ማርያም። ለ የያዕቆብ እናት ማርያም። ሐመሩሃ መግደላዊት ማርያም። ሰከንድ 4 ለ መልሱ ለ የያዕቆብ እናት ማርያም። የአልዓዛር እህት ማርያም ጌታን ሽቱ የቀባችው እግሩንም በፀጉሯ ያበሰችው ማርያም ናት። አልተመለሰም። እሺ ወደ መዳወላቡ መጥቻለሁ። የአዲስ ኪዳን ጥያቄዎች ላይ ነው የምንገኘው። ፍቅርተ ጥያቄ ቁጥር 3 ጥያቄ ቁጥር 3 ኢየሱስ መልካም እረኛ እኔ ነኝ በማለት ካስተማረ በኋላ አይሁድ በመካከላቸው መከፋፈል ሆነ። ብዙዎቹም ሀ ጋኔን አለበት አብዷል አሉ። ለ በእግዚአብሔር ላይ የስድብ ቃል ይናገራል አሉ። ሐመሩሃ አንተ ነቢይ ነህን ብለው ጠየቁት። ጋኔን አለበት አብዷል አሉ። ለ በእግዚአብሔር ላይ የስድብ ቃል ይናገራል አሉ። ሐመሩሃ አንተ ነቢይ ነህን ብለው ጠየቁት። ሐመሩሃ
መልሱ ሐመሩሃ አንተ ነብይ ነህን ብለው ጠየቁት። መልሱ ብዙዎቹ ተከፋፍለው ጋኔን አለበት ይሄ አብዷል አትስሙት ብለው የተናገሩት ነው። ይሄ ዮሐንስ ወንጌል ምዕራፍ 10 ቁጥር 20 ላይ የሚገኝ ነው። መልሱ አልተመለሰም። የመጨረሻውን የአዲስ ኪዳን ጥያቄ ኤልሳቤጥ ጥያቄ ቁጥር 2 ኢየሱስ የማያዩ እንዲያዩ የሚያዩም እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣሁ ያለው ሀ የፈወሰውን እውር በተገናኘ ጊዜ ነበር፣ ለ በመንዝር የተያዘችውን ሴት ሲያሰናብት ነበር፣ ሐመሩሃ የመቶ አለቃውን ብላቴና በፈወሰ ጊዜ ነበር። ሐሌታ ውሃ የፈወሰውን እውር በተገናኘ ጊዜ ነበር። መልሱ በትክክል ተመልሷል። የፈወሰውን እውር በተገናኘ ጊዜ የሚያዩ እንደማያዩ የሚያዩ የሚለውን ሐሳብ አንስቶ ስለ ብርሃን የተናገረበት ጊዜ ነው። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን የሰላም ካቶሊክ ቴሌቪዥን ነው። በ8ኛው ዙር በክፍል 3 ላይ እንገኛለን። የተገናኙት የጅማ ዩኒቨርሲቲ እና የመዳወላቡ ዩኒቨርሲቲ ተማሪዎች ናቸው። የመጽሐፍ ቅዱስ ጥያቄዎችን ጠይቀናል። ካፍታ ቆይታ በኋላ በጠቅላላ ዕውቀት ጥያቄዎች እንመለሳለን። በእያላችሁበት አብራችሁን የተከበራችሁ ተመልካቾቻችን ተመልሰናል። አሁን የጠቅላላ ዕውቀት ጥያቄዎች የምንጠይቅበት ጊዜ ይሆናል። ምናልባት ተመልካቾች ሊደወልላችሁም ይችላል። እንግዲህ እዚህ በአካል እዚሁ መመለስ ትችላላችሁ። ካልመለሳችሁ ስልክ ደውላችሁ መጠየቅ ትችላላችሁ። ያለው 2 ደቂቃ ነው። በትክክል ጥያቄውን ተረዱ። እዚሁ መመለስ ትችላላችሁ። የምንጀምረው ከመዳወላቡ ነው። ከዛ በፊት መዳወላቡ ዩኒቨርሲቲ የት ነው? ህብረታችሁ ምን ይመስላል? የቁምስና ህይወታችሁ፣ የትምህርት ቤት ህይወታችሁ? እሺ መዳወላቡ ዩኒቨርሲቲ በጣም ደስ የሚል ዩኒቨርሲቲ ነው። እናም ደግሞ አይምሴሳችን በጣም ደስ የሚል ህብረት አለን። እናም ደግሞ መዳወላቡ የምትገኘው በባሌ ሮቤ ከተማ ነውና በባሌ ቁምስና አማኑኤል ቁምስና ነው የኛ ባሌ ውስጥ አማኑኤል ቁምስና ውስጥ ካቴድራል ነውና እዛ ደስ የሚል አባት አሉን። እውነት ለመናገር በዚህ አጋጣሚ ላመሰግናቸው እወዳለሁ። አባ ሰርጂ ይባላሉ እና በጣም ደስ የሚል አባት ናቸው። እውነትም አባት ናቸው። እኛን ከተለያየ ዩኒቨርሲቲ ከተለያየ ሀገር መተናልና ሩቅ ነው። በበዓል ጊዜ ምናምን መሄድ አይቻልም። እዛው ነው እናሳልፈውና በዛን ጊዜ በቤተክርስቲያን በህብረት እንድናከብር ሁሉንም ወጪ በራሳቸው ሸፍነው እዛ እንድናከብር ያደርጉናል። እናም ደግሞ አይምሴስም በህብረት በጣም ደስ በሚል ቆይታ እዛ እናሳልፋለን። ከዛም ሌላ ምንድነው ፕሮግራም አለን። የሳምንቱ ፕሮግራም ሮብና እሁድ ማታ እንደ አይምሴስ ማለት ነው እናደርገው ፕሮግራም አለና እዛ በህብረት ማታ 12 ሰዓት እስከ 1 ሰዓት ባለን ጊዜ እናደርጋለን። ባይብል ሼሪንግ የተለያዩ የቤተክርስቲያን ምስጢራት ምናምን እንደዛ ያያረጋን ያሳለፈን እስከዚህ ድረስ ደርሰናልና የቀሩትም ደግሞ እግዚአብሔር ካሉ እንግዲህ ትንሽ ጊዜ ነው ቀረን እኛ ልንወጣ ነውና እኔና እሱ ሌሎች ደግሞ በጣም ደስ የሚል ትምህርት ከኛ ተምሮ ደግሞ ካለፉትም ተምሮ ጥሩ የኤምሲኤስ አሪያ እንደሚሆኑ ተስፋ አደርጋለሁ። አመሰግናለሁ። የጠቅላላ ዕውቀት ጥያቄ ከእናንተ ነው የምጀምረው። እናንተ እዚሁ መመለስ ትችላላችሁ። ካልሆነም በስልክ ትደውላላችሁ። 2 ደቂቃ ይኖራችኋል። የጠቅላላ ዕውቀት ጥያቄ ቁጥር ምረጡ። ቁጥር 2 ጥያቄ ቁጥር 2
የመጀመሪያው የክርስትና ስደት የተነሳው በየትኛው ንጉስ ዘመን ነበር? ምክንያቱስ ምን ነበር? የመጀመሪያው በክርስቲያኖች ዘንድ የመጀመሪያው ስደት ተነስቷል። ያን የተነሳው በየትኛው ንጉስ ዘመን ነበር? ምክንያቱስ ምን ነበር? ስልኩን ላውድ አድርጊው 2 ደቂቃ አላችሁ። ሄሎ አባ ሄሎ አቤት ጥያቄውን ያዳምጡ እና ጥያቄው የመጀመሪያው የክርስትና ስደት የተነሳው በየትኛው ንጉስ ዘመን ነበር? ምክንያቱም ምንድነው? በኢትዮጵያ ውስጥ ነው ድገሚላችሁ። አይደለም የመጀመሪያው የክርስትና ስደት በመጽሐፍ ቅዱስ ላይ ማለት ነው። በሐዋርያት ዘመን እሺ ከክርስቶስ በኋላ የነበረው የክርስቶስ ተከታዮች ክርስቲያን ይባላሉ። ሐዋርያ ጴጥሮስ ጊዜ ሐዋርያቶች ክርስቶስ ከሞተ በኋላ ያሉት ስሞል ክርስቲያን ኮሚኒቲ ይባላሉ። እሺ ፍቅር ዘጋ እሺ ተስማምታችኋል? ምን አለ? ከጴጥሮስ ጊዜ ማለት ብዙም አልተረዳሁም፣ ግን ዳግመኛ መደወል ይቻላል። ሰዓትም የለንም እንግዲህ ሰዓቱ ሄዷል። እሺ የመለሱት ምንድነው? በጴጥሮስ አይደለም ብቻ። እሺ በራሳችሁ ሞክሩ። ሰዓት እሺ ሰዓት አልቋል። እናንተ ትሞክራላችሁ። ጅማ ከመለሳችሁ 1.5 የመጀመሪያው የክርስትና ስደት የተነሳው በየትኛው ንጉስ ዘመን ነበር? እሺ ከተመልካቾች የክርስትና ስደት የመጀመሪያው በማን ንጉስ ጊዜ ነበረ? ምክንያቱ ለምን ነበር? በሄሮድስ ዘመን። እሺ ሌላ? እሺ መልሱ ኔሮ ሮም ለተነሳው የእሳት ውድመት በክርስቲያኖች ተመካኝቶ የተነሳ ስደት ነበር። በኔሮ ንጉስ ኔሮ ጊዜ በሮም ስደት እሳት ተነስቶ ነበር። በእሳት ብዙ ነገር ወድሞ ነበር። በዛ ምክንያት ኔሮ ክርስቲያኖችን ይወዳቸው ስላልነበረ ሊያጠፋቸው ይፈልግ ስለነበረ ያን ምክንያት አድርጎ እነሱ ስደት ላይ እንዲሞቱ እንዲሰደዱ አድርጓል። መልሱ አልተመለሰም። የጠቅላላ ዕውቀት ጥያቄ የመጨረሻው ጥያቄ ቁጥር 1 ለጅማዎች ካቶሊካዊት ቤተክርስቲያን ከምታደርጋቸው መንፈሳዊ ልምምዶች ሁሉ ከሁሉ ቀዳሚና ቁልፍ የሚባለው ምንድነው? ጥያቄውን በደንብ ይዩት። ካቶሊካዊት ቤተክርስቲያን ከምታደርጋቸው መንፈሳዊ ልምምዶች ሁሉ ከሁሉ ቀዳሚና ቁልፍ የሚባለው ምንድነው? እናንተ ሞክሩ ትችላላችሁ። ተጠራጥረን ነው። እሺ ስፒከር ላይ አድርገው ደውሉ ላውድ። እሺ አንተ ሌላ ሰው ጋር መደወል ትችላለህ። እሱ ማይመልስ ከሆነ አባባቴ ነው። 30 ደቂቃ ሰከንድ ብቻ ነው ያለው። በዛው እናንተም እያሰባችሁ ሰዓቱ እየሄደ ነው። ሚስተር ከካቶሊክ ቲቪ ነው መደውልልህና
ጥያቄ ልጠይቀ ካቶሊካዊት ቤተክርስቲያን ከምታደርጋቸው መንፈሳዊ ልምምዶች ሁሉ ከሁሉ ቀዳሚና ቁልፍ የሚባለው ምንድነው? ከሁሉ ቀዳሚና ቁልፍ የሚባለው ምንድነው? እሺ በጣም አመሰግናለሁ። እሺ መላሻችን ምን አለ? ቅዳሴ ከሁሉ ቀዳሚና ቁልፍ የሚባለው መልሱ ቅዳሴ ነው ብለዋል። ትስማማላችሁ? ቅዱስ ቁርባን ያው ቅዳሴ ስር እንስማማለን። አይ ቅዱስ ቁርባን አዎ መላሻችን በትክክል መልሷል። ቅዳሴ ነው። አያኖ ቅዱስ ቁርባን እያለ ነው። ቅዱስ ቁርባን የቅዳሴ ዋናው ማዕከል የመጨረሻው መስዋዕት ነው። በትክክል ተመልሷል። እሺ ውድ ተመልካቾቻችን ጅማዎች በትክክል መልሰዋል። የመጨረሻ የሚሆነው የመዝሙር ጥያቄ ይሆናል። ካፍታ ቆይታ በኋላ እንገናኛለን። አብራችሁ ነው። የተከበራችሁ ተመልካቾቻችን ተመልሰናል። አሁን የመጨረሻውን የመዝሙር ጥያቄ የምንጠይቅበት ሰዓት ይገኛል። በየቤታችሁ መዝሙሩን አዳምጡ። እንደ ተወዳዳሪዎች ግማሹን ስሙና እርስ በርሳችሁ ወላጆች፣ ልጆች፣ ቤተሰቦች መዝሙሩን እንድትሙሉና ውጤት ለራሳችሁ እንድትይዙ ጋብዛችኋለሁ። እሺ ከመዳወላቡ ምን ጀምረው መዝሙር ጥያቄ ቁጥር 1 ጥያቄ ቁጥር 1 በዙሪያ ያለ አይኔ የሚያየው ሕይወት የማይሰጥ ተስፋ የሌለው ስለምን ታዲያ መዝሙሩ በደንብ ይዩት፣ ሐሳቡን ይዩት፣ ይመጣል። በድጋሚ እንስማ። በዙሪያ ያለ አይኔ የሚያየው ሕይወት የማይሰጥ ተስፋ የሌለው ስለምን ታዲያ ስለምን ታዲያ ና ወደ ኢየሱስ የሚለው መዝሙር ነው። ስለዚህ ስለምን ታዲያ ሞክሩ አለ እዛ የሳይት ጋር በዙሪያ ያለ አይኔ የሚያየው ሕይወት የማይሰጥ ተስፋ የሌለው ስለምን ታዲያ ስለምን ታዲያ ትንገላታለህ? ተስፋ ቆርጥ አንድ መስመር ነው የቀረው። ሞላውላችሁ። ስለምን ታዲያ ትንገላታለህ? እሺ አብረን እንዘምረዋለን። በዙሪያ ያለ አይኔ የሚያየው ሕይወት የማይሰጥ ተስፋ የሌለው ስለምን ታዲያ ትንገላታለህ? ና በጌታ ረብ ሐሳብህን ጥለህ ስለምን ታዲያ ትንገላታለህ? ና በጌታ ረብ
ሐሳብህን ጥለህ ና ወደ ኢየሱስ ና ወደ ኢየሱስ ላንተ ያለው መልስ ነይ ወደ ኢየሱስ ነይ ወደ ኢየሱስ ላንቺ ያለው መልስ ውስጥ ነበር አላወጣሽው እሺ የመዝሙር ጥያቄ መዳወላቦች አልመለሱም የመጨረሻው የመዝሙር ጥያቄ ቁጥር 2 ለጅማ መዝሙሩን በደንብ አዳምጡ ጽሁፉን በደንብ አንብቡ ሐሳቡን በደንብ ተረዱ 2 ደቂቃ አላችሁ ተመልሱታላችሁ ኃይልን ብርታታቶ እንዲሁ ለሚባዝን ጨለማን ተውጦ በከንቱ ሚዳክር መዝሙሩ ና መስገዱስ ኃይልን ብርታታቶ እንዲሁ ለሚባዝን ጨለማን ተውጦ በከንቱ ሚዳክር ና መንፈስ ቅዱስ ና እሱ አዝማችሁ ነው ይሄን ቁጥር ጠርቶኛል አልመጣልኝም በቃ ጨለማ ተውጦ በከንቱ ሚዳክር ይላ ክብር ላይ ክብር ነው ክብር ላይ ልታቆሙት በክብር ተገለጥ አልመጣልኝም እነሱ ሊመልሱላችሁ ያሰቡ ኃይልን ብርታታቶ እንዲሁ ለሚባዝን ጨለማን ተውጦ በከንቱ ሚዳክር በክብር ተገለጥ ፈጥነህ ድረስለት የከበደው ሸክም እንዲቃለልለት ና መንፈስ ቅዱስ ና ለዚህ ጉባኤ ና በሃይመሳት ተገለጥና አውዲዮን ማለት መዝሙሩን ነበር እዚህ ነበር አይ እሱ ጋር ነበር አዝማቹን የመጣለት ቁጥሩ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን የመጨረሻውን ጥያቄ ጠይቀናል የመዝሙር ጥያቄ ሁለቱም አልመለሱም ካፍታ ቆይታ በኋላ በውጤት እንመለሳለን ውጤት በየቤታችሁ ሆናችሁ ማን መዳወላቡ ስንት ጅማ ስንት አመጣ የሚለውን ስሩ እናንተን ቀድማችሁ እንመለሳለን የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን ይህ የ8ኛው ዙር የ3ኛው ክፍል ጥያቄና መልስ ውድድር ነው ዛሬ የተገናኙት የጅማ ዩኒቨርሲቲ ካቶሊክ ተማሪዎችና የመዳወላቡ ዩኒቨርሲቲ ካቶሊክ ተማሪዎች ነበሩ ከተጠየቁት ጥያቄዎች የመዳወላቡ ዩኒቨርሲቲ ተማሪዎች ኤልሳና ፍቅርተ 2 ነጥብ አምጥተዋል እንዲሁም አያኖና ካሌብ 6 ነጥብ አምጥተዋል የመዳወላቡ ዩኒቨርሲቲ ተማሪዎች እጅግ አድርገን እናመሰግናለን መዝሙሩ ውስጣችሁ ነበር አልወጣም ለወደፊት በደንብ መዝሙሩን በደንብ እንድታጠኑ በቃል እንድትይዙ ነው ይሄኛው የመዝሙር ጥያቄም እየተጠየቀ የነበረው እጅግ የተከበራችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ነው የዛሬው ውድድር የተመለከታችሁትን ይመስል ነበር በዛሬው ውድድር ብዙ ጸጋዎችን እንዳገኛችሁ አምናለሁ በሚቀጥለው ከሌሎች የከፍተኛ ትምህርት ተቋም ተማሪዎች ጋራ ሆነን እንመጣለን ከቴክኒክ ባለሙያዎች ጋራ በመሆን ይህንን ፕሮግራም ያቀርብኩላችሁ የሽመልስ ብራቱ ነበርኩኝ እስከ ሳምንት በያላችሁበት በስራም በትምህርትም በህይወት መንገዳችሁ ሁሉ እግዚአብሔር ሰላም ከሁላችሁም ጋር ይሁን